ያላት ነበር ገብቶሻል እና አሁን to be honest ሄሉያ ልንገርሽ አንድ ነገር መማር መሆን ያለባት ውብ ኢትዮጵያ የምትባል አንድ ፖስተር ነበረች አንድ ሴት እሷ ናት በቃ ምን ማለት መማር የምትባል ነበረች በቃ ቆንጆ ነበረች ውብ ኢትዮጵያ አሁን የለችም በህይወት እና እሷ እንዴት ነው ውብ ኢትዮጵያ የምትሆን አይ በቃ በበፊት መልኳ ነው አሁንማ አይመጥንም በቃ አሁን አይመጥንም በቃ እያረጀ እኮ ነው መልኳ ድሮም እኮ ትደብር ነበር አይስብም እኮ መልኳ I think በፊት አፍንጫ ደፍታታ አይደለም ግን አይስብም ጥርስ አላት አይስብም የለ ደባሪ መልክ የለም የማይስብ ደም ግባት የሌላት ደሙ አይስባል የሆነ ሙዝዝ ያለ ነገር አለ እሱማ አየ ደቡር ናት ከሷ ቤታ ትስባለች አንዴ ቤታዮ ቆንጂዬ ናት ቤታዮ እኮ ድምቀት ናት ከነምናምኗ እሷ ትስባለች ቤታዮ ድምቀት ናት ቤታዮ ድምቀት ናት ናይ ጀስት ግን ደም ግባት ምን ያህል ሚና እንዳለው ልንገርሽ ብዬ ደም ግባት እኔ አሁን ለኔ ደም ግባት እንደው እንዳትጣሉኝ እንጂ ማሜ ደስ ትለኛለች ከአሜሪካ ነገር ማሜ እኮ ምንም ውድድር ከነ መወዳደር ማንም አይወዳደራትም ቲክቶክ ላይ የምሬን ነው የምልሽ የሆነ አወራሯ ወላሽ ወላምናም በጣም ደሞ እንትን ናት የለም የቤት መቤት አይነት ባህሪ ያለ አዎ ልጆቿን በስነ ስርዓት ነው የምታሳድገው ደም ግባት አላት ማሚቻ ማሜን ወዳታለው በደም ግባት ሌላ ማን አለ ሌላ ቤታዮ እንኳን ብቻ ተፈጥሮ ነው የምናወራው ገባሽ ተፈጥሮ የእውነት ያ she is real የእውነት ባለፈው አይተሻታል ስራ ቦታ ነኝ ብላ ሁማኔር ፀጉሯ ላይ ሳይኖር ፀጉሯ በኖ ጥጥ ይመስላል የሚገርምሽ ነገር በርበራይ የማ የዚች መማር ነው ማይ የምትባል እሷም ብሎ መማር ነው እከካ ባለፈው እኔና ቤታ ስንጣላ እሷም እናቴን ብላ ካመጣች ጂጂ ስለ ልጇ ስለኔ ልጅ ወንድ ሃይማኖት ጾታ ቀይሮ ምናምን ትለለ እኔም አንድ ዱቲ ሳምጥቼ ኢንተርቪው ያረጋለሁ ልጇ ብዬ ስትላት ስቃ ምን አለች ተያትቺን ባለጌ ያለችኝ እሺ ገብቶሻል ለዛ ነው እኔም በሙሟ መመጣላት ዝም ብሎ እንደ ኤቲኤም ባዶ ኤቲኤም እንደሆነ ምንግራት ገባሽ ዛሬ ደግሞ በምን ተሰድበኛለች ከቡቺ ጋር ስንጣላ ደና ያፈላ ሰው ረገጥሽልኝ አንበሳ መጥቼ ሰጥሻለሁ ትላታለች ራሷ ልጅ እኮ የምትመጣብኝ ወይ በሰው በኩል ወይ በምን በኩል እንኳን እንደሌላ ሰው እንኳን አልተናገርኳት ገብቶሻል በልጄ በኩል ደግሞ እንደዚህ ካለች በአመትም በ3 አመትም እየመጣው ነው እንደዚህ ፒክ ማረጋት ናይ በልጄ መጣ እንዳትፋች በልጄ መጣ እንዳትፋች ገብቶሻል ክንፏን ንቀያት ቀንዷን በያት ደሞ በልጅሽ ቆርጠመሬ ላይ ምን ጥለው ደሞ በልጄ መጣ ክንፉ መንቀል ነው ደቃ እንድትኖር ማድረግ ነው ደሞ ስለ ልጅ እሷ የምታውቀው ነገር አላት ሲጀመር አይዲያው አላት ልጅ ምን እንደሆነ እኛ እኮ ብዙ ዋጋ ነው የምንከፍለው በልጆቻችን ምን አባቷ ስለሆነች ነው ስለ ልጅ የምታወራው አንቺን አትናገርሽም የድቃቃ ያነስተኛ የጥቃቅን ሰዎች አስተሳሰብ ልጅ ላይ ትመጣላችሁ እኔ ዝሆኔን አንድ ቀን ልጇን ተናግሬያት አላቅም እቻውን የመጣችውን ከብት ጥርስ ልጇን በቀር ናቲ ሲናገሩት የመጀመሪያ እኔ ከዝሆኔ በላይ ነው እብድምለው ናቲ ማንንም አለከም መንካትም የለብንም በቃ እንዴ እቻ አብራት ግን ቂጧን የምትቆላው ኦኬ እንዴት ተብሎ ነው ሰው ያላየው ልጅ የሚነካው ሚዲያ ላይ አላመጣን አላሳየን ደብቀን ምናሳድገው ልጆቻችን ለምንድን ነው የምንነካው ሚዲያ ላይ መጣው ነው ኦኬ እንደድሜው ምን የዞሬ ልጅ ቋን 36 34 አመቷ ምናምን 6 34 ምናምን እየተባለ ነው እሷ ከመጣው ሀገሪቷ ላይ 36 አመቴ ነው ትላለች ጭራሽ 20 ትልሻለች ስትፈልግ እንደዛ የሆነ
ትቆራረሚያለሽ የሆነ ትነጋገራለሽ። ለምንድን ነው ያላያችሁትን ልጅ የምትነኩት እንዴ? ባርባራ በባለፈው አልሰማሻትም? ሳምሪ የሆነ ውይይት እያደረጉ ስለ ወንዶች ምናምን ከእናቷ ጋራ ሳምሪና ጅጅ ማለት ነው። ከዛ ምን አለች? ኦልሞስት እኮ እኔ ያው እዚህ ነው እንጂ ያልተወለድኩኝ እዚሁ ነው ስላደግኩኝ የዚህ ሀገር ሜንታሊቲ ነው ያለኝ እያለች ከዛ እኔ በቃ ሳቄ መጣኝ። እንዴ እዚሁ ነው ያደግኩ እኔ በስማ ምን ግን እኛ የት እንዳለን ራሱ እኮ የድሮ ሰዎች እኮ ገለው ጨርሰውናል። በቃ እግዚአብሔርን እኔ ሳቅኩ ብቻዬን። አንዴ ወደ ጂጂ እንዳትስቶፒኮ ይቅርብና እችኛዋን ይሻለናል ወደዛ ትቀር። እንዴ በጣም ግን የሚገርመው እንዴት ነው እንደዚህ ብላ የምትነካካሽ? እንዳትፋቻት በነበረኝ ቁጥር ነው እንደ ሴተኛ ርካሽ ሴተኛ ዳሪ ሳብ ማረጋት ዋንኮ ኤግዛክትሊ ዩ ሃቭ ቱ ዳት ኮሎሚን አለ ማረጋት ታያለሽ። ጨርቋን አስቀያት ደግሞ እኮ ሰው እንኳን እንዳይጣላት የሆነ ንግግር ስንናገር ባለፈው ከሰው ጋር ከዲቦራ ጋር ውጭ አንቺ ሰዎች እኛ በመናወራው ወሬ እንዳያዩሽና እንዳይጣሉሽ ብለን ለሷ አስቤ እንድትወጣ ሐሳብ እንኳን የሰጧት ነኝ። በዛ ሳንትም እንትን ነው እንግዲህ ለምን ገስት ላይ ተቀመጠች እኮ አይደለም ገባሽ? እኔም አንድ ሉጤ አምጥቼ ኢንተርቪው ያረጋለሁ ስትላት ስቃ ተያትቺም ባለጌ ያለች ገባሽ? አሁን ደግሞ ቡቺን ሂጂባት እኔም ባንበሳ ረዳሻለሁ አለች። እኛም ከጎንሽ እንሆናለን። እኔ ገብቶሻል? ሄልሻ ሀቢባ ይባላል እንጂ እንደመማር እሾክ በጥቅም የሚንቀሳቀስ የለም። ሀቢባ እንዲያውም ምስኪን ናት፣ እሾክ ናት። ካልሰጠሻት የማትንቀሳቀስ እንዳለ ገቢውን በራሷ እኮ ነው የምታደርገው። ሀቢባ አትሊስት እንደው የጊፍት ነገር ነው እንጂ የምትወስደው በእኔ ስም አስገቡ ብላ አታውቅም። ሀቢባ መማር እኮ በስሟ እኮ ነው የሚገባላት። እኔ እኮ በመማር ስም እኮ ነው ብር ያስገባሁት። ለምን ሲሰበሰብ ነበር ያስገባሽው? በርበራ የሆነ የ14 ዓመት ልጅ ሊቢያ ላይ እያዳመጠች ነው አሁንም። ከዛ የሆነ ቀን ምን አልኳት ገባውና አገኘኋት። አጋጣሚ በህይወቴ አንድ ቀን ያገኘኋት። ሰላም መማር እንዴት ነሽ? ልጁ ምን ደረሰ ስላት እዛ ያዋጣሽበት ሄደሽ ጠይቂ አለችኝ። ያዋጣሁትማ ባንቺ አካውንት ነው አልኳት። በመማር አካውንት ነው የከተትኩት። ከዛ 100 ያራው የሚያዋጣ 1000 የሚያዋጣ እየመጣፉን መክፈት አይችልም። 1000 ዩሮ አርጊው ልትለኝ ነው እንዴ? 100 ዩሮ አይበዛባትም እንዴ? ለኔ ይበዛብኛል። ለኔ ብዙ ብር ነው ያዋጣሁት። ለሷ ግን አንሷታል። ዘረፋ ላይ ናት። 100 ዩሮ ለኔ በዛ ሰዓት ወይ የ7 ሰዓት ወይ 6 ሰዓት ስራ ገንዘቤ ነው እንጂ ያልሰረኩ ከየት አመጣዋለሁ? ያንንም ተሰጥቶ አትደሰትም። ከዛ ሲጠየቅ እንደውም ለካ ፌክ አካውንት ተደርጎ ልጇ አዋራ ውስጥ ተቀምጦ ምናምን በጣም ሮሚ 5 ቀን ያልተኛችበት ስቲል ሮሚና መማር አያወሩም። ኦኬ አያወሩም፣ ሞተው አያወሩም። እንዴት አላጋለጣችሁትም? አላራራጣችሁትም? በቃ እኮ ተዘጋ እኮ። ልጁም የት እንደደረሰ አይታወቅም። የእውነት ይሁን የውሸት ይሁን ብዙ ብር ነው የተዋጣው። በጣም ብዙ ነበር የሚደረገው። 5-6 ቀን ሳንተኛ ይደብራል። ከዛ ቀልቤን ገፈፈችው። 100 ዩሮ አዋጥቶ የ1000 ዩሮ መናገር አይከብድም እንዴ? ሂጂና እህቱን ጠይቂያት አለችኝ። እህትየው ደግሞ ሎጋውት እንድታረግ አረገቻት ቲክቶኳን። በሌላ ቲክቶክ ዛሬም ትሰማለች መቼም። አሁን በመማር በኩል ናይ የታገተው ልጅ በመማር በኩል ብር የምታዋጡ ሰዎች እጃችሁን ቆጥቡ። ምንም እኮ ማውራት እንኳን አትችልም። አሁን እርዳታ ባይኖር ምን ቁጭ ብላስ 10 ደቂቃ እንኳን ማውራት እንኳን የማትችል ሰው ናት። ኧረ ዝም ብላ ነገር ናት። ግብዳ ሴትዮ በዛ ላይ ግብዳ በቃ የሆነ ግብዳ ፋራ ናት። እንዴ በቃ ሰገጤ ነገር ናት። ይደብራል። በሰው ልጅ ደቡር ሰው የለም የማይስብ
በጣም አሁን በህይወት ሚዲያ ላይ ከመጣሽ አስቃሽ ታውቃለች። እሷው ፈገግ ዝም ብላ አንድ ቀን ይስቅ ያላቀም በመማር ብቻ መሻፈድ ብቻ። ይቅርታ ግን ጋይስ ይቅርታ ሄሉዬ ይቅርታ። አይ እሷ ትሻፍዳለች። ይቅርታ ግን ላልኩት ቃል እሷ ስትሻፍድ ነው የምታየው። ኦኬ ዝም ብላ ትሻፍዳለች። ከንፈሯን ማግባት ነበር ትላለች። የሆነን ስታይ እሱን ነበር ትላለች። ቴዲ ሐዋሳ ደግሞ እንደዚህ እንደ ፊልተር መስሎ ሲሄድ ታላቁ ሆኖ አገኛት። እንዴ ቴዲ ሐዋሳ ደግሞ አይሸወድም ማባ እንደዚህ አይቶ አላግጦብህ ነው የሚመጣው። በፍጹም ይሉኝታ ምናምን ነገር የለበት። ካልተመቸው አልተመቸውም ነው ባህሪው። እንዳየሁት ደግሞ ትንቃለች። ልቃሚ ነው። ማን ነው የምትንቀው? ማንን ነው የምትንቀው? ከሷ ያነሳል እንዴ? ማን ነው የምትንቀው? ለማይ ሌባ። እኛ ሰርተን ነው የምንኖረው። ላባችንን ጠብ አድርገን ጥፍራችንን ቆርጠን ምን አባቷ ነው የምትንቀን? የት አባቷ ነው የምትንቀው? ማን ነው? ነርስ አሲስታንት ትሰራለች እኮ ካናዳ። እኔ አላውቅም። እኔ የማውቀው እሷ ራሷ ነርሲንግ እንደሚያስፈልጋት ነው። ዩኒፎርሙን ትመስላለች እሷ ራሱ ካለፈ። አይ ነርሲንግ ያስፈልጋታል። አሁን እኮ መማር እኮ እያረጁ ነው። ያ ይግባዋል ነርሲንጎም እሷ ራሳቸው ይግቡና ነርሲንግ ይደረጉ እንጂ ምንም ነርሲንግ መስራት ጭራሽ ደፋር ነርሲንግ በዚህ የሚያቸው ኧረ ተይ በዚህ እድሜያቸው ነርሲንግ የማይሆን መርፌ ወቅተው እንዳይከሰሱ መማር ይረፉ። ጋይስ የ8 ሰዓት ቪዲዮ 200,000 እንኳን ተብተብ አልመጣም። እግዚአብሔር እኮ ታብታብ አድርጉ እስቲ ታብታብ አድርጉ። እማማ ባርባራ ገብተዋል። ኮፒ ሊንክ ወላ ምናምን እንኳን አላረጋችሁትም። አጃኢብ ረቢ ነው ይሄ። በጣም ይገርም። 1 ሚሊዮን የመጨረሻ የሌለ ነው። አዎ ያ እኔ ደግሞ ተብተብ እስታውን ዛሬ አላልኩ ወይ ናና አለ ሰውየው። በቃ ሄዱዬ ሌላ ሰው አስገቢኝ። ሴትዮ የሚረቡም አይደሉም። ጭራሽ ነርሲንግ ይሰራሉ አልሽኝ። ነርሲንግ በመደረጊያቸው ሰዓት ይገርማል። ኩዊን ሳሎሚ መግባት ከፈለግሽ በመኒጋን ግቢ። እኔ ስለ ሃፒ ምንም የማወራው ነገር የለኝም። ሃፒ አይደለም እናወራ ያለ ነው፣ ስለ መማር ነበረ። ሃፒ እዘ አረ ነው ስለ ሃፒ አሁን በሰዓት የማወራው ነገር የለኝም። ትዝ ይልሻል ሃፒ ሃፒ ዱባዩ እንጂ እንዴ አስታውሽ እንዴ በመጀመሪያን ጊዜ ፌስቡክ ላይ 360 ፎቶ ይለጥፎ ምናምን እየየለው ሃፒ የዱባዩ እንትን now who is beginning what are you beginning queen you talk what anyway ደናደሩ ሄሉዬ ደናደሪ ደክሞኝ ነው የመጣሁት። እሺ ተሰባብሬ ተጫወተ። አሁን እንዴ ከስራ የምትመጪው አንቺ የሌሊት ሰራተኛለሽ? ለምን የምንሌሊት ከ13 ሰዓት እስከ 1 ሰዓት ከሌሊቱ ሰራው። ለቤት መጣሁ። ስተጣጠብ ስበላ ስጠጣ ምናምን ጊዜ ሄደ። አፈር እኮ ነው የምግጥልሽ። አፈር ነው የምግጠው እኮ። አይ ነው ሰሰሪ ኮት ላይቭ ትከፍቻለሽ። አይ አንዴ ቀላል የሰው ብርጭቆ ማንሳት ደከመኝ። አሁንስ እስቲ አዋጡልኝና አንድ ሬስቶራንት ክፈቱልኝ። እንደምንም ብሎ ብርጭቆ እንዲቀድሽ አድርገሽ ሬስቶራንቱ ኢንሹራንስ ይክፈልሽ አይመስልሽ? አዎ እንደዛ አለ እንዴ? ኢንሹራንስ ምንድነው ስምምነት? ናይን ያሳክምሻል እንጂ በፍጹም አይከፍልም። በፍጹም ግን ያሳክሙሻል። እንትን ፈርሺ ዜሩን ማን ነው ይሄ ምንድነው ኢንሹራንስ የሚከፍለውን አይከፍልም። የሚያሰራሽ ካምፓኒ እንዲከፍል ያደርጋሉ እንጂ እንደዛማ ቢሆን ድሮ ነበረ ብዙ ብር ወስደን የምንወጣው። ቀዳደደው ወይ በጠርብስ አንዴ ድሮ ነበረ ድሮ። አሁን ግን የሚደረገው ምንድነው ለእንቱን ነው የሚያግዙት፣ ለኢንሹራንሱ ያግዙታል። አይ እሱ አይከፍልም ይሄ ይከፍላል። ወይንም ደግሞ ዝም ብለሽ ወለማ ላይ ብለሽ ከስራ አቋርጠሽ ትወጫለሽ። ኢንሹራንሱ ያያል በጣም አሟታል አላማትም ዘኔክስት ትሰራለች ምናምን ብሎ ከቨር ያደርገዋል እንጂ እንደዚህ አይነት ቀልድ የለም እንዳይመስልሽ። እንደዛማ ቢሆን ድሮ ነበር ሀብታም ሆነው። ከመስተዋት ተጋጭተሽ ራሱ እኮ በቃ በር መስሎኝ ነው ምናምን ብለሽ ኧረ እንደዛ የለም። ኤኒዌይ ጋይስ ኤቭሪባዲ ጉድ ናይት። ትንሽ ተኛ በቃ።
ቴንክ ዩ በርበራ። እሺ እሺ ሄዱዬ ላቭ ዩ። እና አይበቃትም ሌላ የሚጨምር አካል ከሌለ በይሄሉ እንግዲህ እርገጣት ነው የምልሽ። እርገጣት በልጅሽ ስለመጣች አንቺ ልጅ ወድቆ አልተገኘም። እሷም ልጅ ያልወለደች እግዚአብሔር ስላልፈቀደ ነው። እግዚአብሔር ፈቅዶ ደግሞ አንቺ ልጅ ወልደሻል። ልጅሽን ከነካት አንቺ በምትፈልጊው እርገጣት። ምን አገባን እኛም ፑሽ እንላለን። እሺ ምክንያቱም ምንም ነገር አንቺ ምንም ነገር አላረግሻትም። እራሷ ናት የደረሰችብሽ። በዛ ለኩቺ ምስክራለሁ እኛ እንረዳሻለን በአንበሳም በምን አላለቻትም። አዎ ብላለች። አዎ እንዴት እንደምረግጣችሁ ታያለሽ። አዎ ይረገጡ እና ቤታ ደግሞ አመሰግናለሁ ለኔ ስላሽቃበጥሽ ብላሻለች። እግዚአብሔርን ብላሻለች። በኋላ ግን ጉቺ ገብታ በቃ በሌልቲ እንዳትመጭብኝ አለቻት። ቆይ በቃ ሳያገባኝም በቃ አለች። ግን መጀመሪያ ቴንኪው ብላሻለች። አሁንማ አታባክኑ ቶፒኩ። በቃ ሻይ ባክንሽ ሄሉዬ በቃ እሺ አታባክኑታ። ለምን ለነገ ፍሬሽ ይሁና። ለምን ነገ አሁን ባልሰማ ደስ ይለኝ ነበር። ነገ ባልሰማ ሰርፕራይዝ ትላለህ። በዛን ታወራበታለህ። መርቀና አሁንም ችግር የለም። በቃ እሺ ሄሉ በቃ ለነገ ይቆጠብሽ። በቃ እሺ ያ ቴንክ ዩ ማይሞጣይ። ለዛሬ አይበቃኝም። ኩይን አይበቃኝም ለመማር። ይሄን አድርሱላት። መማር ነው መሀይብ የምትባል ያ በደረሰችብኝ ቁጥር አይደለም ትዝ ባለኝ ቁጥር ኑሮሽን ነው ማከብድብሽ። በቃ ኑሮ አለ ማከብድባት። እዛ ሴት ራሷ ነች አንድም ሁለት ጊዜ አሁንም የደረሰችብኝ።